ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁን። ይህ ታይም ነው። ሰላምና ጤና ለእናንተ ይሁን። የታይም ሚዲያ አድማጮች፣ ለዛሬው አርብ መጋቢት 11 2018 ዓ.ም ያዘጋጀንላችሁ ዜናዎች ይዘን ቀርበናል። ቆይታችሁ ከኛ ጋር ይሁን። በወልዲያ ዙሪያና በአካባቢው በሚገኙ ስልታዊ ስፍራዎች ላይ ሰሞኑን ሲካሄድ በቆየው ከባድ ውጊያ የፋኖ ኃይሎች በአገዛዙ የብልጽግና ጦር ላይ መጠነ ሰፊ ጥቃት በመሰንዘር በርካታ ከተሞችንና ቁልፍ ቦታዎችን እየተቆጣጠሩ መሆኑን ተረጋግጠዋል። ከግንባር የተገኙ መረጃዎች እንደሚያመላክቱት የፋኖ ኃይሎች በወሰዱት ስኬታማ የመከላከልና የመልሶ ማጥቃት እርምጃ የአገዛዙ ሰራዊት ከፍተኛ ሰብአዊና ቁሳዊ ኪሳራ የደረሰበት ሲሆን በዚህም ምክንያት በርካታ ቁስለኞች ወደ ወልዲያና መርሳ ሆስፒታሎች እየተጓጓዙ መሆኑ ታውቋል። ይህ መጠነ ሰፊ ውጊያ ከመጀመሩ አስቀድሞም የአገዛዙ ኃይል የፋኖን ይዞታዎች ለመለየትና ኢላማ ውስጥ ለማስገባት ተደጋጋሚ የድሮን ቅኝቶችን ሲያካሂድ የነበረ ቢሆንም የፋኖ አመራሮች ይህንን ስልት ቀድሞ በመረዳት ጥንቃቄ የተሞላበት እንቅስቃሴ በማድረግ የድሮን ጥቃቱን ማክሸፍ ችለዋል። ይልቁንም የድሮን ቅኝቱ ሳይሳካለት የቀረውና በመሬት ጦር እንቅስቃሴ የፋኖን ብርቱ ክንድ ለመቋቋም ያልቻለው የአገዛዙ ሰራዊት በወልዲያ በቅርብ ርቀት በሚገኙ እንደ መቻሬ ዙሪያ፣ እዜት በር፣ መርጦ ለኢየሱስ፣ ሴት ውሃ፣ ውድመን፣ ሷ ሜዳ፣ አማየሚጫ፣ ስሪንቃ ዙሪያ፣ ሰምቦና ሞላ ጊዮርጊስ ባሉ አካባቢዎች ላይ አይቀጡ ቅጣት ተቀጥቶ አንጸባራቂ ድል ለፋኖ ተመዝግበዋል። በዚህ ተከታታይ ተጋድሎ ከፍተኛ ሽንፈትን የተከናነበው የብልጽግና ጦር ምሽጉን እየለቀቀ ወደ ኋላ በማፈግፈግ ላይ የሚገኝ ሲሆን የፋኖ ኃይሎችም የጠላትን ኃይል እያሳደዱ ስልታዊ የሆኑ ከተሞችን በቁጥጥራቸው ስር እያደረጉ ይገኛሉ። ይሁን እንጂ በጦር ግንባር መቋቋም ያቃተው ያገዛዙ ኃይል የተለመደውን የሽንፈት እርምጃ በመውሰድ ከወልዲያ ስታዲየም ባጠመደው ከባድ መሳሪያ ወደ መኖሪያ መንደሮች የዘፈቀደ ድብደባ ፈጽሟል። በዚህ የጭካኔ ተግባርም የንጹሐን ዜጎች ሕይወት በአሰቃቂ ሁኔታ የተቀጠፈ ሲሆን መኖሪያ ቤቶችን ጨምሮ በርካታ የህዝብ ሀብትና ንብረት ወድመዋል። ይህ ድርጊት በህዝቡ ዘንድ ከፍተኛ ቁጣን የቀሰቀሰ ቢሆንም የፋኖ ኃይሎች ግን በአካባቢው ያላቸውን የበላይነት በማረጋገጥና የጠላትን ጦር በመደምሰስ የድል ጉዞአቸውን ቀጥለዋል። በታጣቂዎች ጥቃት አንድ የደቡብ ኢትዮጵያ ክልል ከፍተኛ አመራር ህይወታቸው አለፈ። በደቡብ ኢትዮጵያ ክልል በታጣቂዎች በተከፈተ ድንገተኛ ተኩስ ቆስለው በአርባ ምንጭ አጠቃላይ ሆስፒታል ሲታከሙ የነበሩት የክልሉ የወሳኝ ኩነቶች መዝገባ ኤጀንሲ ምክትል ዋና ዳይሬክተር ወይዘሮ አዱኛ አዛዥ ትላንት መጋቢት 10 ቀን 2018 ዓ.ም ከቀኑ 6 ሰዓት አካባቢ ህይወታቸውን ማለፉን ተረጋግጠዋል። ወይዘሮ አዱኛ አዛዥ ከትላንት በስቲያ መጋቢት 9 ቀን 2018 ዓ.ም ወደ አርባ ምንጭ ከተማ በመጓዝ ላይ እያሉ በጋርዱላ ዞን ሆልቴና ሸላሌ አካባቢ በታጠቁ ኃይሎች ድንገተኛ ተኩስ ተከፍቶባቸዋል። በጥቃቱ ክፉኛ ተመተውም ወደ አርባ ምንጭ አጠቃላይ ሆስፒታል የተወሰዱ ሲሆን ትላንት ረጅም ሰዓታት የፈጀ ቀዶ ጥገና ቢደረግላቸውም ህይወታቸውን ማዳን አልተቻለም። በጥቃቱ የቆሰሉ ሌሎች ተጓዦችም በአሁኑ ወቅት በሕክምና ላይ እንደሚገኙ የታወቀ ሲሆን ከአርባ ምንጭ እስከ ጋቶ ያለው የፌዴራል መንገድ በተለይም በጋርዱላ ዞን የሚያልፈው ክፍል የታጠቁ ኃይሎች ተሽከርካሪዎችን የሚያስቆሙበት፣ ዘረፋ የሚፈጽሙበትና በሰላማዊ ዜጎች ላይ ተኩስ በመክፈት የሚገድሉበትና አካል የሚያጎድሉበት ቀጠና ሆኗል ሲል አንድ ከትላንቱ አደጋ የተረፈ ግለሰብ መረጃው አጋርተዋል። ትላንት ብቻ በጠራራ ፀሐይ በበርካታ ተሽከርካሪዎች ላይ ተመሳሳይ ጥቃት የተፈጸመ ሲሆን ብዙዎች በፈጣሪ እርዳታ ከጥቃቱ ከማምለጣቸው ባለፈ የክልሉ ከፍተኛ አመራር ህይወት አልፈዋል። ከዚህ ቀደም በተደጋጋሚ በአካባቢው በተፈጸሙ ጥቃቶች ላይ በተሳተፉ ወንጀለኞች ላይ በክልል መንግስት ተገቢ እርምጃ አለመወሰዱ፣ እንዲያውም የተያዙ ወንጀለኞች በጥቅምት ስር ወዲያው ነጻ ተብለው እንዲለቀቁ መደረጉ ወንጀለኞቹ ይበልጥ እንዲደፍሩና ጥቃታቸውን እንዲያባብሱ አድርገዋቸዋል ይላሉ። ይህ ሁኔታ ሳይቆም የደቡብ ኢትዮጵያ ክልል መንግስት ችግሩን ቸል ማለቱ የህዝብ ህይወትና ንብረት በከፍተኛ አደጋ ላይ እንዲወድቅ አድርገዋል። አሁንም ከአርባ ምንጭ ከተማ ወደ ኮንሶ የሚወስደው ወሳኝ የንግድ መስመር ከፍተኛ የጸጥታ ችግር አለበት። መንግስት የዜጎችን ደህንነት የመጠበቅ ቀዳሚ ኃላፊነቱን እንዲወጣም በአካባቢው የሚንቀሳቀሱ የታጠቁ ኃይሎችን በአስቸኳይ መቆጣጠር ሲገባው ከአዲስ አበባ ውጭ የመንግስት መዋቅር ባልተጠበቀ መንገድ ሊፈርስ እንደሚችል እየተገመተም ነው። የትግራይ ጊዜያዊ አስተዳደር ፕሬዝዳንት በጦርነት ምክንያት የባንክ ብድር መክፈል ላልቻሉ ነጋዴዎች የሚወሰደው የሐራጅ እርምጃ
እንዲቆም አዘዙ። የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ሌፍትናንት ጄኔራል ታደሰ ወረደ ከጦርነቱ በፊት ከባንክ ብድር ወስደው መክፈል ላልቻሉ ነጋዴዎች ንብረታቸው በሐራጅ ለሶስተኛ ወገን እንዳይተላለፍ የሚከለክል መምሪያ አስተላልፈዋል። ፕሬዚዳንቱ ለከተማ ልማትና ኮንስትራክሽን ቢሮ በጻፉት ደብዳቤ የትግራይ የንግድ ማህበረሰብ በ2013 ዓ.ም ከተጀመረው የጥፋት ጦርነት በፊት ከተለያዩ ባንኮች ብድር ወስደው እንደነበር ገልጸዋል። ሆኖም ግን ባጋጠመው ጦርነት ምክንያት ብድሩን ከወለድ ጋር መክፈል ባለመቻላቸው ባንኮች ንብረታቸውን በሐራጅ ለመሸጥ እየተንቀሳቀሱ መሆኑን የሚገልጽ ቅሬታ ከተጠቃሚዎች እንደቀረበላቸው አመላክተዋል። ስለሆነም የትግራይ ጊዜያዊ አስተዳደር ይህንን ችግር ለመፍታት ከሚመለከታቸው አካላት ጋር ተነጋግረው መፍትሄ እስኪያስቀምጥ ድረስ ባንኮች የነጋዴዎችን ንብረት ለሶስተኛ ወገን እንዳያስተላልፉ አዘዋል። ይህ የፕሬዚዳንት ታደሰ ወረደ ውሳኔና ትዕዛዝ በሁሉም በትግራይ የሚገኙ የከተማ ምክር ቤቶች ተግባራዊ እንዲያደርጉት የትግራይ ጠቅላይ ፍርድ ቤት፣ የትግራይ ፍትህ ቢሮና የትግራይ ፖሊስ ኮሚሽን ደግሞ መመሪያው በአግባቡ በስራ ላይ መዋሉን እንዲከታተሉ ትዕዛዝ አስተላልፈዋል። ከቅርብ ጊዜ ወዲህ በኢትዮጵያ ፖለቲካ መድረክ ላይ በተለይም በሶማሌ ክልል ርዕሰ መስተዳድር አቶ ሙስጠፋ መሐመድ ሙስጠፌና በጠቅላይ ሚኒስትሩ መካከል ያለው ግንኙነት እጅግ በከረረ ውጥረት ውስጥ እንደሚገኝ ምንጮች እየገለጹ ነው። ይህ ውጥረት የተባባሰው ጠቅላይ ሚኒስትሩ በጅግጅጋ ባደረጉት ጉብኝት ርዕሰ መስተዳድሩ በ7 ዓመታት ስልጣን ዘመናቸው 2% ብቻ ነው የሰሩት በማለት ክፉኛ ትችት መሰንዘራቸውን ተከትሎ ነው። ይህንን ትችት ተከትሎ አቶ ሙስጠፌ መሐመድ በካቢኔ አባሎቻቸው ፊት የተናገሩት ነው ተብሎ የተለቀቀ የድምፅ ማስረጃ ነገሩን ይበልጥ አወሳስቦታል። ርዕሰ መስተዳድሩ ጠቅላይ ሚኒስትሩ እሳቸውን ከስልጣን ለማንሳት እንደሚፈልጉ በመግለጽ እሳቸው እኔን ሳያባረሩ ኢትዮጵያ ትበተናለች የሚል እጅግ አነጋጋሪ ሀሳብ መሰንዘራቸው ተሰምተዋል። ነገ ይህ አገር ሲበታተን እኛ ተጣብቀን አንቀርም፣ የራሳችንን በምሁራን የሚመራ መንግስት እናቋቁማለን። ይህ የምናቋቁሙ መንግስት ደግሞ በ6 ወር ወይንም በ1 ዓመት ውስጥ ምርጫ ያካሂዳል ሲሉ ሀሳባቸውን ሰንዝረዋል። ሙስጠፌ መሐመድ ርዕሰ መስተዳድሩ አገሪቱ ወደ መበታተን ካመራች የክልሉ ህዝብ ራሱን የሚመራበት መንግስት እንደሚያቋቁም መግለጻቸውም በዚሁ የድምፅ ማስረጃ እንደተሰማ ታውቋል። ይህ አስተያየት በክልሉ የፖለቲካ ሊቃንና በብልጽግና ፓርቲ ከፍተኛ አመራሮች ዘንድ ከፍተኛ መነጋገሪያ ሆነዋል። በተጨማሪም አቶ ሙስጠፌ በኢትዮጵያ ውስጥ ነጻና ፍትሐዊ ምርጫ ይካሄዳል ብለው በፍጹም እንደማያምኑ በግልጽ መናገራቸው ተረጋግጠዋል። በወቅታዊ የኢትዮጵያ ፖለቲካዊ ባህልና በመንግስት ተቋማት መካከል ባለው የአቅም ልዩነት ምክንያት የምርጫ ተአማኒነት ላይ ጥያቄ መነሳቱ እንደማይቀር ገልጸዋል። ይህ አስተያየት በአገሪቱ የዲሞክራሲ ሂደት ላይ ያላቸውን ጥልቅ ጥርጣሬ የሚያሳይ ነው ተብለዋል። በሁለቱ መሪዎች መካከል የተፈጠረው ይህ አለመግባባት በሶማሌ ክልልና በአገሪቱ የወደፊት አቅጣጫ ላይ ምን አይነት ተጽዕኖ ይኖረዋል የሚለው የብዙዎች ጥያቄ ሆኗል። የትግራይ ትምህርት ቢሮ፣ የትግራይ መምህራን ማህበርና የትግራይ ተማሪዎች ወላጆች ማህበር መጋቢት 15 ቀን 2018 ዓ.ም በሁሉም የትግራይ ከተሞች የተማሪዎችና የመምህራን መብት ይከበር በሚል መሪ ቃል ሰላማዊ ሰልፍ እንደሚካሄድ ገልጸዋል። የትግራይ ትምህርት ቢሮ ኃላፊ ዶክተር ኪሮስ ጉዕሽ በትግራይ የትምህርት ዘርፍ በጦርነቱ ምክንያት በሰው ኃይል፣ በመሰረተ ልማት፣ በትምህርት ስርዓትና በአመራር ላይ ከፍተኛ ውድመት ደርሶ እንደነበር አስታውሰዋል። ከፕሪቶሪያው የሰላም ስምምነት በኋላ ግን በአንጻራዊነት ከ1.3 ሚሊዮን በላይ ተማሪዎች ወደ ትምህርት ገበታቸው መመለሳቸውን የገለጹት ኃላፊው መምህራን ያሉባቸውን ችግሮች ተቋቁመው የመማር የማስተማር ሂደቱን እያስቀጠሉ መሆኑንና የዳግም ግንባታ ስራዎች እየተከናወኑ እንደነበር ገልጸዋል። ይሁን እንጂ የፌዴራል መንግስት ለትግራይ በህጋዊ መንገድ የተመደበውን በጀት፣ የአገሪቱን ህገ መንግስት፣ የዓለም አቀፍ የህግ ድንጋጌዎችን፣ የፕሪቶሪያውን የሰላም ስምምነት፣ የተሻሻለውን የኢትዮጵያ የትምህርት ፖሊሲና ዘላቂ ልማት ግቦችን ኤስዲጂ በመጣስ የመምህራንን እና የትምህርት አመራሮችን ደሞዝ በመከልከሉ በትግራይ የሚገኙ ትምህርት ቤቶች የመዘጋት አደጋ እንደተጋረጠባቸው አመላክተዋል። በተጨማሪም ይህ የበጀት ክልከላ ከሰላም ስምምነቱ በኋላ የታዩ አዎንታዊ እርምጃዎችን ወደ ኋላ የሚመልስና ተጨማሪ አለመረጋጋት የሚፈጥር መሆኑን በመግለጽ ወላጆች መምህራንንና ተማሪዎች በሰላማዊ ሰልፉ ላይ በመገኘት ድምፃቸውን እንዲያሰሙና ድርጊቱን እንዲኮንኑ ጥሪ አቅርበዋል። የትግራይ መምህራን ማህበር ፕሬዚደንት መምህርት ንግስት ይጋረድ በበኩላቸው መምህራን የ16 ወራት ያልተከፈለ ውዝፍ ደሞዝ እያለባቸው ከጥቅምት እስከ ጥር ያለው ደሞዝ ዘግይቶ ሲከፈል መቆየቱን ጠቅሰዋል። አሁን ደግሞ የየካቲት ወር ደሞዝ ሙሉ በሙሉ በመቆሙ መምህራን ላይ ከፍተኛ ቀውስ መፍጠሩን ገልጸው መላው መምህራንና የትምህርት ማህበረሰብ በሰልፉ ላይ እንዲገኙ ጠይቀዋል። የትግራይ ተማሪዎች ወላጆች ማህበር ፕሬዝዳንት አቶ ጸጋይ አለማየሁ በበኩላቸው የበጀት ክልከላው የመማር ማስተማር ሂደቱን ወደ ኋላ የሚመልስና የህፃናትን የመማር መብት የሚጋፋ የህገ መንግስታዊ ተግባር መሆኑን ገልጸዋል። በመሆኑም የፌዴራል መንግስት
በአስቸኳይ የመምህራንን ደሞዝ በመልቀቅ ተማሪዎች በተረጋጋ ሁኔታ ትምህርታቸውን የሚከታተሉበት ሁኔታ እንዲመቻችና የሚመለከተው አካል ሁሉ ከመምህራን ጎን በመቆም ድምፁን እንዲያሰማም ጥሪ አቅርበዋል። ውድ አድማጮቻችን ለአሁን ያዘጋጀንላችሁ አጫጭር ዜናዎች እነዚህ ነበሩ። በቀጣይ እስከምንገናኝ ሰላም በያላችሁበት። ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ሚዲያ ነው።